እና የሶሻል ሚዲያ ልጆች ብቻ ናቸው አንዱን ሲያግዙ አንዱን ሲደግፉ አንዱ ያልን ያለ ነው። እኛ ጠበቃዎችም እኛው ተከራካሪዎችም እኛው ተከላካዮችም ሆነን ያለ ነው። እኛ ብቻ አያችሁ ምን እየተደረገ እንደሆነ ሶሻል ሚዲያው ላይ ያለው የናንተ የመንግስት እጅ እንዳለበት ያስታውቃል። በተለይ ኖሬ በምትኖረው ሴትዮ ላይ ምክንያቱም እያንዳንዱን ኢንፎርሜሽን እንደዚህ አይነት ኢንቨስትመንት ታደርጋላችሁ እንደዚህ ታደርጋላችሁ እያላችሁ የሰዎች የግለሰቦችን ኢንቨስትመንት እያወጣችሁ የምትናገሩትም እናንተ መንግስት ውስጥ ያላችሁ ናችሁ። መጣችሁ ደግሞ ሀገራችሁ ላይ ኑና ኢንቨስትመንት አድርጉ ትላላችሁ። መጥቶ ደግሞ ህዝቡ ዲያስፖራው ብሩን አውጥቶ ሀገራችሁ ላይ ኢንቨስትመንት ሲያደርግ ያ ህጋዊ አይደለም። በነገራችን ላይ በምንኖርበት ሀገር ላይ ብራችንን ሰብስበን እዛለ እዚያም ዜጋ ሆነ ቅድሚያ ይሄም ራሱ እኮ ጥያቄ እኮ አለው ታውቃላችሁ አይደለ? ይቻላል አይቻልም እያልኩኝ አይደለም፣ ግን ከየትና ወዴት የሚባለው ጥያቄንም ያስነሳል። የዚህን ያህል ብር ወደዛ መውሰድ ይሄ ሁላ ሲደረግ ግን አንድ ሰው የኢትዮጵያ ነዋሪ አይደለችም። የኢትዮጵያ ግን ዜጋ ናት። የኢትዮጵያ ዜጋ ከሆነች የትም ሀገር ላይ እንደዚህ አይነት ነገር ሲደርስባቸው ኢትዮጵያኖች ኤምባሲዎች መጻፍ አለባቸው። ዱባይ ያለ ኢትዮጵያ ኤምባሲ ብትሆን፣ ኖርዌግም ያለ ኢትዮጵያ ኤምባሲ ብትሆን፣ ዩናይትድ ኔሽን ውስጥ የምትሰሩ ብትሆኑ ግዴታ አለባችሁ። በነገራችን ላይ ህጉ ያስገድዳችኋል። ይሄ ያስገድዳችኋል ህጉ። ተውት። የሃይማኖት አባቶችም አላረጋችሁትም። እቺ ሴትዮ ለምን ተገዳ ወደዚህ ውስጥ እንደገባች ከመጀመሪያ ጀምሮ በማታውቀው ነገር ነው ስሟ የተነሳው። ያንን ለማስተባበል ብለው ነው ሙኒትም ሳራ ሀበሻም ቤቷ ሄደው እባክሽ ተይኝ ሲሏት ብር እንዲከፍሉ ያደረገቻቸው በማታውቀው ነገር። መጀመሪያ አሜሪካን ሀገር የሚኖረው ጉቶ ቦርጫ እሱ ነበር ሳራ ሀበሻን ሲያስፈራራት የነበረው። ከዛ ቀጥለና ራሱ ዮኒ ማኛ አሜሪካን ሀገር የሚኖረው እንዴት ከዮዳብ ጋር ትታረቂያለሽ ብሎ ተናገራት። እኔ አንዳንዴም የሱ ሳይሻለኝ አይቀርም። ያ ሶስተኛ ቀጠለችና ኖርዌገን የምትኖር ሴትዮ ዱባይ ያለችን ባለሀብት ማስፈራራት ጀመረች። ይሄ ነገር በነገራችን ላይ እኔ ራሴ መክሰስ አለብኝ በሳራ ምክንያቱም የሳይበር ክራይም ስለሆነ እያየን ዝም ማለት ራሱ በእኛ ሀገር ያስቀጣል። እንደዚህ አይነት ነገሮች ለህግ ማሳወቅ አለብን። በምንኖርበት ሀገር ላይ ማሳወቅ አለብን። ታውቃላችሁ እንደሚያስቀጣ። በተለይ እዚህ ሶሻል ሚዲያ ላይ እንደመዘፍዘፋችን ባያስቀጣን ራሱ ያስጠይቀናል። ምክንያቱም መኒ ላውንደር የሚባል ነገር አለ፣ ብላክ ሜል ማድረግ አለ። በእንደዚህ በተለያዩ የሴክሹዋል ቪዲዮዎች ህፃናቶች፣ ወጣቶች፣ ሴቶች ብላክሜል ወንዶችም እንደሚሆኑ በሙሉ ይህንን ነገርን ብላክሜል እያደረገቻት ነው። እሷን ብቻ አይደለም ጃኒ አለች በኢትዮጵያ ውስጥ፣ ናዮ አለች። የናዮን ፎቶ አውጣለሁ ብላ የለጣጠፈችው እሷ ናት። አሁን እኔ ለልጆቼ ምሳሌ ሰጥ ነው። ለማንኛውም ምን አላሉ ምን ጥሩ ጊዜ አግኝተሻል። በነገራችን ላይ ምክንያቱም እኔ ማውራት በማልችልበት እድለኛ ነሽ። ነጭ ቅመም ሁላችሁም እድለኞች ናችሁ። ምክንያቱም አሁን ስለማልችል እግሬም የኔም ተይዟል። አፌ ብቻ አይደለም አፌ ቢለፈልፍም እግሬ ተይዟል። ግን አይድል አፌ እኔ ምን አባቴ የት አባቴ እንደምኖር ራሱ አላውቅም። የት አባቴ እንደምኖር እግዚአብሔር ምስክሬ ነው። ሰው ይቀየመኛል። እኔ ደግሞ በነፃ መኖር የራሱ ጉዳይ። እኔ ራሴን ሆኜ ነው የምኖረው። አራበኝም አልጠመኝም። ቡና አለኝ፣ የምተኛበት አልጋ አለኝ። ቤተሰቤ እስካሁን ድረስ ሰላም ነው። የሚመጣውን እግዚአብሔር ነው የሚያውቀው የሚሰጠኝ። እኔ ሰው ተማምኜ አይደለም አምላኬን ተማምኜ ነው የምኖረው። ምን ይታወቃል? የእናንተ አንበሳ አይደለም የሚያኖረኝ። እኔ አሁን ሎተሪን ቆርጣለሁኝ። ሎተሪን ቆርጬ ቢሊየን ብሩ የቅዳሜው ይወጣልኝ እና ለእናንተም ልተርፍ እችላለሁ። እኔ በእናንተ ተማምኜ አይደለም። እኔ ማይኑንጌ ማነው አይምሮ ያለኝን ነው የምለው። መድኃኒዓለምን መመስገን ካለበት ይመሰገናል። ስወቅስም እወቅሳለሁ፣ ስናገርም እናገራለሁ። እኔ አሁን ስለሱ ላውራ አይደለም የመጣሁት። በነገራችን ላይ አንዷ እኮ ጽፋ እኮ ነው እዚህ ጋር
ምን ይመጣል? ቢቀርስ ጌም የምን አባቱ መጨናነቅ ነው? ቢቀርስ እንዴት ፈርተንማ አንኖርም? እስከ ዛሬ የሰራ ነው ገንዘብ ምን አርጎልን ነው? እንኳን የአንድ ቀን ጌም አይደለም። እና በነገራችን ላይ እግዚአብሔር ይመስገን ያ ዛሬ የምትሰሙት ነገር አለ። ከሰዓት በኋላ ጌም ሻለፈ እንዲ ምን እንዲያልፈለግሽ አይዶኑ ልጫወት ራሱ አላውቅም። ምን አይነት ሙድ ላይ እንዳለው ራሱ አላውቅም። ግን አንድ ነገር ልንገራችሁ ያ በህይወታችሁ ሰውን እመኑ ማለት አይ ቤስቲ እንጃ ሽፒኒ ሱዚሻ ከና ሰውን እመኑት፣ ግን ጠርጥሩት። ሰው ማመን ጥሩ ነው። ከሰው ጋር ኮሚኒኬሽን ማድረግ ጥሩ ነው። ከሰው ጋር መቅረብ ጥሩ ነው። ኤኒታይም ማንም ይሆን፣ ግን ተቆጠቡ። ተቆጠቡ ስላችሁ ልባችሁን አሳልፋችሁ አትስጡ። ሚስጥራችሁን አሳልፋችሁ አትስጡ። ስለ ሰው ደግሞ ልንገራችሁ፣ ስለ ራሳችሁ ብታወሩ ይሻላል። የሰውን ነገር ሄዳችሁ አታውሩ። ኦኬ። በተለይ አብራችሁ የነበራችሁት ያሳለፋችሁት ሰው፣ የምታውቁት ሰው፣ በጣም ቤስት ጓደኛችሁ፣ ረጅም ጊዜ የምታውቁት ሰው ከሆነ ጥፋት ካጠፋ ያ ሰው ካጠፋ በጥፋቱ ላይ ዲስከስ አድርጉ። እንደዚህ አይነት ነገር እኮ አድርጓል፣ እንደዚህ አይነት ነገር እኮ አድርጓል፣ እንደዚህ አይነት ነገር እኮ አድርጓል